ሰላምና ጤና የምንመኝላችሁ የሐሴት ስፖርት አድማጮች የ2026 የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታዎች ከዛሬ ጀምሮ ይካሄዳሉ። ወደ ግማሽ ፍጻሜ ለማለፍ ተጫዋቾች በሙሉ ኃይላቸው ይታገላሉ። ድራማዊ ክስተቶችና የማይጠበቁ ውጤቶች ይታያሉ። በዛሬው የስፖርት መረጃችን የቡድኖች አቋምና የመጀመሪያ ጨዋታ ውጤቶች እንዴት ነበሩ የሚለውን በዝርዝር የማቀርብላችሁ ይሆናል። አብራችሁ ይቆዩ። ሊቨርፑልና ባርሴሎና የመጀመሪያ ሽንፈታቸውን ለመቀልበስ የሚያደርጓቸው ጨዋታዎች ይጠበቃሉ። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ዛሬ ሲጀምሩ ሊቨርፑልና ባርሴሎና የመጀመሪያ ሽንፈታቸውን ለመቀልበስ የሚያደርጉት ትንቅንቅ ይጠበቃል። ሊቨርፑል በሜዳው አንፊልድ ፓሪስ ሰን ጀርመንን ሲያስተናግድ በመጀመሪያው ጨዋታ የደረሰበትን የ2-0 ሽንፈት ለመቀልበስ ይፋለማል። ቀዮቹ በፓርክ ደ ፕራንስ 2-0 ሲሸነፉ ያሳዩት ብቃት ደካማ ነበር። ሊቨርፑል በመጀመሪያው ዙር የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በፒኤስጂ የደረሰበትን የ2-0 ሽንፈት በአንፊልድ ለመቀልበስ እንደሚጫወት አሰልጣኝ አርነ ስሎት በራስ መተማመን በታከለበት ሁኔታ ገልጸዋል። በመጀመሪያው ዙር በፈረንሳይ በነበረው ጨዋታ ቡድናቸው ብልጫ ተወስዶበት እንደነበር ያመኑት ስሎት ውጤቱ ግን አሁንም ተስፋ የሚሰጥ እንደሆነ ተናግረዋል። አሰልጣኙ ቡድናቸው በሜዳው ያለውን ጠንካራ ጎል የማስቆጠር ሪከርድ እንደማሳያ በመጥቀስ ባለፉት 49 የአንፊልድ ጨዋታዎች በ36ቱ ሁለትና ከዚያ በላይ ጎሎችን ማስቆጠራቸውን በማስታወስ ውጤቱን መቀልበስ እንደሚቻል ጠቁመዋል። ምንም እንኳን ጨዋታው ውስብስብ ቢሆንም የሊቨርፑል ተጫዋቾች ያላቸው የክህሎት ብቃትና በትልልቅ ጨዋታዎች ላይ የሚያሳዩት የአሸናፊነት መንፈስ ፒኤስጂን አሸንፈው ወደ ግማሽ ፍጻሜው ለማለፍ በቂ እንደሆነ ስሎት በጽኑ እንደሚያምኑ ጠቁመዋል። አሰልጣኝ አርነ ስሎት እንዳሉትም ፒኤስጂ ከነበረው ብልጫ መነሻ ጨዋታው 2-0 ብቻ መጠናቀቁ እድለኛ ያደርጋቸዋል። የመርሲሳይዱ ክለብ በፓሪስ ባደረገው በዚህ ጨዋታ አንድም ኢላማውን የጠበቀ ሙከራ እንኳን ማድረግ አልቻለም ነበር። ሊቨርፑል ውጤቱን ለመቀልበስ ከመጀመሪያው ጨዋታ በእጅጉ የተሻለ ብቃት ማሳየት ይጠበቅበታል። የሉዊስ ኤንሪኬው ፓሪስ ሰን ጀርመን አሁንም በምርጥ ብቃቱ ላይ ይገኛል። በሳምንቱ መጨረሻ ከሌንስ ጋር ሊያደርገው የነበረው የፍሬንች ሊግ ተጠባቂ ጨዋታ ለሌላ ጊዜ በመሸጋገሩ አንፊልድ የደረሰው በቂ ረፍት አግኝቶ ነው። ሊቨርፑል በአንጻሩ በእንግሊዝ ፕሪሚየር ሊግ ከፉልሃም ጋር ተጫውቶ 2-0 ማሸነፉ ይታወሳል። ሁለቱ ክለቦች በአጠቃላይ 7 ጊዜ ተገናኝተው ፓሪስ ሰን ጀርመን በአራቱ የበላይ ሆኖ ሲያጠናቅቅ ሊቨርፑል በ3ቱ ድል አስመዝግቧል። ለመጨረሻ ጊዜ ባለፈው ዓመት በጥሎ ማለፍ ዙር ሲገናኙ ሊቨርፑል በፓሪስ ደ ፕራንስ፣ ፒኤስጂ ደግሞ በአንፊልድ በተመሳሳይ የ1-0 ድል ማስመዝገባቸው ይታወሳል። የፈረንሳዩ ክለብ በመለያ ምት አሸንፎ በማለፉ የውድድር ዓመቱን ዋንጫውን በማንሳት አጠናቋል። የዛሬ 8ኛ ጨዋታቸው ምሽት 4 ሰዓት ሲጀምር ጣሊያናዊው ዋና ዳኛ ማውሪዚዮ ማሪያኒ ይመሩታል። በሌላ ጨዋታ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ባርሴሎናን ያስተናግዳል። ሁለቱ የስፔን ኃያላን ክለቦች በካምፕኑ ያደረጉት የመጀመሪያ ጨዋታ በአትሌቲኮ ማድሪድ 2-0 አሸናፊነት ተጠናቆ ነበር። ባርሴሎና በጨዋታው ተከላካዩ ፓኦኮ ፓርሲን 44ኛው ደቂቃ ላይ በቀይ ካርድ ማጣቱ ዋጋ አስከፍሎታል። ባርሴሎና ውጤቱን የመቀልበስ አቅም እንዳለው አሰልጣኝ ሃንሲ ፍሊክ ከጨዋታው በፊት በነበራቸው መግለጫ ተናግረዋል። ለካታላኑ ክለብ ፈታኙ ነገር በቻምፒየንስ ሊግ ታሪክ አንድ ቡድን በሜዳው 2 እና ከዚያ በላይ ተቆጥሮባቸው ሽንፈት ከተመዘገበባቸው 194 አጋጣሚዎች ውጤቱ የተቀለበሰው 2 ጊዜ ብቻ ነው። ይህም በ1968-69 አያክስ ቤኔፊካን እንዲሁም 2018-19 ማንቸስተር ዩናይትድ ፓሪስ ሰን ጀርመንን አሸንፈው ያለፉበት ብቻ ነው የሚጠቀሰው። ባርሴሎና ይህን ታሪክ የሚጋራ 3ኛው ክለብ ይሆናል ወይስ የሚለውን ምሽት 4 ሰዓት በፈረንሳዩ ዋና ዳኛ ክሌሞን ታርፓ ፊሽካ የሚጀምረው ጨዋታ ምላሽ ይሰጠናል። ክቡራን የሐሴት ስፖርት አድማጮች የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።